ተመልካቾቻችን አሁን የደረሰን ዜና አለ። አቶ ታዬ ደንደአ በመንግስት የጸጥታ ኃይሎች ቁጥጥር ስር ሆነው ወደ እስር ቤት መወሰዳቸው ተገለጸ። አንከር ሚዲያ ከቤተሰብ ባገኘው መረጃ ላይ እንደተመለከተው በዛሬው ዕለት የፍርድ ቤት ቀጠሮ የነበራቸው አቶ ታዬ ደንደአ ከፍርድ ቤት መልስ መኖሪያ ቤታቸው ከደረሱ በኋላ በጸጥታ ኃይሎች መወሰዳቸውን ለማረጋገጥ ተችሏል። አቶ ታዬ የዛሬ ፍርድ ቤት ቀጠሯቸው ከአንድ ዓመት በፊት ነጻ በተባሉባቸው ሁለት ክሶች ላይ የመጨረሻውን ውሳኔ ለመስማት እንደነበረ የጠቀሱት የቤተሰብ አባል ፍርድ ቤቱ ክሶቹ እንደገና ክርክር እንዲደረግባቸው መወሰኑን ተከትሎ ነው አቶ ታዬ በታጣቂዎች ከመኖሪያ ቤታቸው እንዲወሰዱ የተደረገው። በአሁኑ ሰዓት በየትኛው እስር ቤት እንደሚገኙ ቤተሰብ እንደማያውቅና ድንገት ከቤት የመጡት ታጣቂዎችም አዋክበው ይዘዋቸው እንደሄዱ ተመልክቷል። አቶ ታዬ በተደጋጋሚ የአገዛዙ ከፍተኛ ባለስልጣናትን ምስክርነት ጠርተው ሊቀርቡ እንዳልቻሉ በፍትህ መድረክ ላይ አገዛዙ ምን ያህል የህግ የበላይነትን እንደሚጥስ በማሳየት አጋጣሚውን በመጠቀማቸው ተመልሰ ትገባታለ የሚል ማስፈራሪያና ዛቻ ሲደርስባቸው እንደነበርም ለማወቅ ተችሏል። አቶ ታዬ ወይዘሮ አዳነች አቤቤና አብይ አህመድን ለምስክርነት እንዲቀርቡ ቢጠይቁም በፍርድ ቤት ትዕዛዙ ተሰጥቶ ባለስልጣናቱ ሊቀርቡ እንዳልቻሉ በወቅቱ መገለጹ ይታወሳል። ለምርጫ ቦርድም በጻፉት ግልጽ ደብዳቤ ብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤው ህገወጥ በመሆኑ በጉባኤው የተላለፉ ውሳኔዎች በሙሉ እንዲሻሩና ብልጽግና እንዲታገድ በሂደትም ከፓርቲነት እንዲሰረዝ መጠየቃቸው የሚታወስ ነው። በግል የማህበራዊ መድረኮቻቸው ያገዛዙን አካሄዶች፣ ፖሊሲዎችና እርምጃዎች በመተቸት ከፍተኛ የህዝብ ተቀባይነትን ያገኙት አቶ ታዬ ደንደአ ጦርነት ይቁም ሰላም ይውረድ በሚል የጀመሩት ተከታታይ ጽሑፍ በሰፊው ተቀባይነትን እንዳገኘ ይነገራል። የአቶ ታዬ ጠንካራ የምር ሰው መሆንና በአቋም መጽናት ያስደነገጠው የአብይ አህመድ አገዛዝ ነጻ የተባሉ ክሶችን በድጋሚ በመቀስቀስ ሰበብ አድርጎ ወደ እስር ቤት እንዳስገባቸው ነው ጉዳዩን በቅርበት የሚከታተሉ የአቶ ታዬ ደንደአ የቤተሰብ አባል ለአንከር ሚዲያ የገለጹት። አቶ ታዬ ለአብይ አህመድ በቀጥታ በጻፉት ደብዳቤ እጅህ በንጹሃን ደም የጨቀየ አረመኔ ሰው ነህ በሚል በይፋ መግለጻቸውን ተከትሎ ወደ እስር ቤት ተወስደው ለአንድ ዓመት ያህል መታሰራቸው የሚታወስ ነው። በአሁኑ ሁለተኛ ዙር እስር አቶ ታዬ ወዴት እንደተወሰዱ ለማወቅ ያደረግነው ጥረት ለጊዜው አልተሳካም።